ወንድ ልጅ ተወልደው ካልሆነ እንዳባቶ ወንድ ልጅ ተወልደው ካልሆነ እንዳባቶ ቆሚስ አልበሳቸው አውሉት ኮቤት እንደምንም እና አይዘማልቤ አይዞንማልቤ ይቶነው ቀለት ሰላም እንዲናችሁ በእያላችሁበት ሁሉ ነገር ሰላም ነው። አሸይን አንዲያላችሁ እሞኝላችሁ አልብስ እስከሁን ሁሉ ወዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አከፍሉ። ለዚህም ኮልቪ አመሰግናችኋለሁ። ሐሳብ ሲሞቻችሁ እንደሉም ወዳችሁ 3000 ላይክ እንድትገጩኝ በትትና አጎ ብዛች አለ ዘሩር ሚዘናችን ዘላችሁ መጣ ነው። ሶበር ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የኢራኑ ጦርነት የጨነቀለት እየየ ሆኖባቸዋል። የሚይዙትንም የሚጨብጡትንም የሚናገሩትንም አሳጥታቻል። ዛሬ ለሊት ደግሞ ሆርሙዝ የአሜሪካ ነው ብዬ አውጃለሁ ብላል። መብላታ ሳታቅ እጇ ታጠበች። ቅድሚያ መዋጋቱ ተዋግቶ ማሸነፍ አይቀድምም ጋሼ ቸኮሉ ለመብላት እና መብላታ ሳታቅ እጇ ታጠበች ተብሎ የተተረተለት ሎርስ ነው። መጀመሪያ ተዋጎ ከዛ በኋላ ከአንበሶች ጋር ተጋፍጣቸው በህይወት ከተረፋቸውና እንደ እውነቱ ድሉ ከቀናቸው ይጎባቸዋል። ይሞክራት እስቲ መጀመሪያ ሞክሮ እንደዚህ እየተልፈሰፈቻ እየተወረወደባቸው እኔ ይሄ ጦርነት ገና ሲጀመር ምን አልኩ? ይሄ ዘመቻ የጨነቀለት ብያቸዋለሁ አይደለም? ዘመቻ የጨነቀለት እነሱ ፒክፈሪ ምናምን የሆነ ነገር የሆነ ስም ይሰጡታል። እኔ ደግሞ ዘመቻ የጨነቀለት ነው ያልኩት ለዚህ ነው። መጀመሪያ ምን አለ? አይ ይሄ እንትን ሆርሙዝ ለሁሉም ናል የማንም ንብረት አይደለም፣ የኢራንም የኦማንም የአረቦችም አይደለም፣ ነፃ ቦታ ነው፣ ሁሉ ሰው ይጠቀማል። በኋላ ደግሞ አይ እንደዛ አይሆንም፣ በነፃኛ አረቦችን ስንጠበቅ አንኖርም፣ ይከፍሉናል 20% እያንዳንዱ በዚህ በኩል የሚያልፍ የትኛው መርከብ ከጫነው ጭነት ላይ 20% ማለት ከ20 ሚሊዮን እስከ 30 ሚሊዮን ሊወጣ ይችላል በግዙፍ መርከቦች ላይ ማለት ነው። ያንን ትከፍላላችሁ አለ። በኋላ ደግሞ አይ ሐሳቡ ትቸዋለሁ አለ። እንደገና መሃል ላይ የኢራን እና የኛ ይሁን ደግሞ ብለው ነበር። ታስታውሱ እንደሆነ አይ ሆርሙዝን እኛና ኢራን አብረን ብናስተዳድረውም ጸዴ ነው ብለው ነበር። ወልሶ ደግሞ እንደገና በቃ የጨነቀለት ነው ይሄ ነገር እየጨነቀ የሚይዙትንም የሚጨብጡትንም ሰውየውን አሳጥቷቸዋልና ራሱ አሜሪካኖቹ ብዥ እያለባቸው ነው። ይሄ ነገር ምንድነው እያለ ነው። አጨብጫ ቪዲዮቱ ሊያለቀልቃል እንደ አሜሪካ ዜጎቿን በአፈሳ መልክ ከአፍሪካ እየወሰደች እንዴ? ምን ነክታችን ይናል አልኩ። ከዛ ኢራኖች ወጥና ቅዠታም አትቃዥ በታሪክም ሆነ አያውቅም፣ ለወደፊትም አይሆንም። ሆርሙዝ የኢራንና የኢራን ነው። ያን ማረጋገጥ ከፈለክናና እንዋጋ ብለውታል። ይሄንን ካየ በኋላ ዋይት ሃውስ ደግሞ በድንጋጤ ለብቻው የአሜሪካ ፕሬዝዳንት ትራምፕ አይ የሆርሙዝ የአሜሪካ ነው ብዬ አውጃለሁ በቅርብ ቀን አለ። ከዛ ዋይት ሃውስ ቢሮ ደግሞ ወጣና የነጩ ቤተ መንግስት ሰዎች ደግሞ ወጥና አይ ትራምፕ እኮ ለመቀለድ ፈልገናል። እነት እነዚህ ጀዝቦች አይ ትራምፕ እኮ ለቀልድ ፈልገው ነው እንደው ለመቀለድ ያህል ነው አመረራቸው እንዴ አለ። እንሳቅሽ ሳቁላችሁ እስቲ ሁላችሁ አሃሃ በሉላት እስቲ ለአሜሪካ ለቀልድ ነው ያለው ነው። የዋይት ሃውስን መግለጫ ገብታችሁ እናንተ ማረጋገጥ ትችላላችሁ። ለቀልድ ነው አለ። ኢራኖች እንዲህ አይነት ነገር ለቀልድም ቢሆን እንደማይሰሙ ያውቃሉ እኮ እንደው ዝም ብሎ ያው ዘመቻ የጨነቀለት ሲጀመር ኢራኖቹ አንተ የመረሩ ህዝቦች ናቸው፣ ያመረሩ ህዝቦች ናቸው። እንዲህ ለቀልድም እነሱ ጋር እንዲያለው ጭዌ ቢቀር ነው የሚሻለው። እኔ አሜሪካን በግሌ የምመክራት ነገር ቀልድ ነው። ዋይት ሃውስ እንደነገር የአሜሪካ ነጩ ቤተ መንግስት አስቡ፣ አሜሪካን በምታክል አገር እንዲህ ያለ ጉዳይ ፕሬዚዳንት የተናገረውን ነገር እፍረት ይዟቸው ደንግጠው ኢራን እንዳትቆጣ ሲባል ሰውየው ተናግሯል። የምርን የተናገረው ዛሬ ለመጀመሪያ ጊዜ አይደለም የተናገረው፣ 2-3 ተናግሯል። እንደገና 24 ሰዓት ባልሞላ ውስጥ ሐሳቡን ቀይሮ ሰውየው ቅዥቢ ነው። አንድ ነገር ነው። ወሆፍ የለየለት ወሆፍ አብዷል የሚሆን ሰው አይደለም ብለው ከስልጣን ካወረዱ ማውረድ ነው። አይ ፕሬዚዳንታችን ነው፣ ምርጥ መሪ ነው፣ ጂኒየስ ነው። ግን ይሄን ያወራው አውቆ ነው፣ ተሳስቶ ነው፣ ለቀልድ ነው። ይሄ የልጆች ዕቃ ጨዋታ ነው። ኢራን በኢራን በኩል 10,000 እስከ 15,000 ኪሎ ሜትር የሚምዘገዘግ ኢንተርኮንቲኔንታል ሚሳኤል እያዘጋጀች ነው ለአሜሪካ። የተደገሰላትን እኮ ታውቃለች። የተደገሰላትን አሜሪካም ታውቃለች። ኢራንም የተደገሰላትን ታውቃለች። ይሄ ጦርነት ለኢራን ሰርግና ምላሽ ነው። አሾይናን አላለም አንልም። ግን አሜሪካ እንደ ሊቢያ እንደ አፍጋኒስታንና እንደ ኢራቅ አፈራርሼ እኔ ተረጋግቼ ጸዳ ብዬ እኖራለሁ አይሆንም። ለቀልድን አላለም።
አረዳ ያስቃል። አሁን ታስብ ለምሳሌ ኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወጥቶ የተናገሩትን የጠቅላይ ሚኒስትሩ ጽሕፈት ቤት ወጣ ለቀልድ ነው ቢል ይመስላል እንደሚመስል ነው የማይመስል ነው በጣም አይመስልም። አሁን ልክ እንደዛ ነው አሜሪካ ያደረገችው። ፕሬዚዳንቷ ወጥቶ ተናገረ፣ የአሜሪካን ተሰብስበው አሉ። በኋላ ደግሞ የነጩ ቤተ መንግስት ሰዎች ደግሞ የጽሕፈት ቤት ኃላፊዎች ወጥተው ኧረ ትራምፕ እኮ ለቀልድ ነው ለጭዌ ነው አመረራችሁ እንዴ? ራራ ማድረግ ነው ሲጀመር። ከሀ እስከ ፐ ቀልድ እኮ ነው የያዛችሁት እናንተ አሜሪካኖች እኮ ከሀ እስከ ፐ በመላ ዓለም ህልውና በሰው ልጆች ህይወት በድሆች ህይወት በመውጣት በመግባታችን በዕለት ጉርሳችን በዓለም ሰላምና መረጋጋት ላይ እኮ ቀልድ ነው የያዙት እነሱ። ምንም እኮ ከዚህ ከጥፍራችሁ ቆሻሻ አይቆጥሩት። እና ኢራኖቹ ደግሞ ወንድ ልጅ ተወልዶ ካልሆነ እንዳባቱ ወንድ ልጅ ተወልዶ ካልሆነ እንዳባቱ ቀሚስ አልብሳቸው አውሉት ከቤት ነው ያለው። አይላቀቁም። ይሄ ሁሉ ኮሜዲም ያስፈልገው መሟዘዝም መለፋደድ ነው የምለው እኔ። የአንድ ትልቅ ሀገር መሪ ወጥቶ እንደዚህ ያለው ነገር ከተናገረ በኋላ የቤተ መንግስቱ ሰዎች ወጥተው አይ ይሄ እኮ ለቀልድ ነው ማለት ይሄ ቀልድ ሳይሆን መለፋደድ ይባላል ባጭሩ አማርኛ። ዓለምን ኢኮኖሚ ምስቅልቅል እያወጡ የዓለም ህዝብ እየተሰቃየ መግቢያ መውጫ ጠፍቶ የሰው ልጅ በሊባኖስ በኢራን በኢራቅ በሶሪያ በየመን እያለቀ አይ ቀልድ ነው እንደዚህ ያለ ቀልድ ሳቅነላች ሲያናድድ ሆነ። የሆነ ቀበሌ ነገር መንደርቴ ነገር ናቸው ጭንቂያቸው ሲቆፍ እኮ ቀፋፊ ነገር ነው። እንዴት እንደዚህ ያለ ዝቅጠት ውስጥ እንደገቡ የአሜሪካ አመራር ራሱ አይታወቅ። ቀልድ ነው አለ ቤተ ዋይት ሃውስ ወጥተው። ኢራኖቹ ቀልድም ሆነ ቁም ነገርም ሆነ ቅዠት ነው አታስቡት። ለመቼው ሆርሙዝ ሰርጥ ወደ አሜሪካ አይጠቃልልም። ለመቼውም ነው የተባለ ለመቼውም እንደውም አይደለም በአሜሪካ ለመጠቃለል ለወደፊት ራሱ ለሌላ ዓለም ፈቅደን ለአሜሪካና ለእስራኤል ላንፈቅድ እንችላለን። እንደ አስፈላጊነቱ ነው። ከሰላምም በኋላ ላትጠቀሙ ትችላላችሁ አሜሪካና እስራኤል የሚል ነው። ቁርጥ ያለ ነው ንግግራቸው። እነሱ እንደዚህ መለፋደድ መላዘዝ ነገር ከየለም እኮ መላዘዝ መፋዘዝ ነገር እኮ የለም። እና መታረም ያለበት ይመስለኛል። በግሌ መታረም መስተካከል ያለበት ጉዳይ ነው። ይሄ ጉዳይ ቀልድ አይደለም፣ ዋጋ የሚያስከፍል ጉዳይ ነው። ዓለም በጣም በከፍተኛ ጭንቅ ላይ ነው ያለው። በከፍተኛ በእርግጥ እነሱም አልተጨነቁም አይደል? አሜሪካኑ ተጨነቀቱ። ሲጨነቁም ነው መሰለኝ ዝም ብሎ የሰማይ ምድር የሚቆባጠሩት ጭንቀቱም ነው መሰለኝ። ድንጋጤው፣ ፍርሃቱ፣ አማራጭ ማጣቱ። የአሜሪካ እኮ የከፍተኛ የጦር ኃይሉ አዛዥ እኮ ጄኔራል ዳንኬን አረ እንደው የወንድ ልጅ መውጫ አግኝተን እንደው የማርያም መንገድ አግኝተን ከዚህ ጦርነት በወጣን እያሉ እኮ ነው። በወጣን በተደጋጋሚ እኮ እንደዛ እያሉ እኮ ነው። ፔንታጎን እኮ ለከፍተኛ የአሜሪካ የጦር አማካሪዎችና ጄኔራሎች የጦር ኤክስፐርቶች አረ መላመቱ ዘመረዳጆች አይናፈርኛ ለመውጫ አጥቼ ምናምን እያሉ እኮ ነው። ዘገባው ሲኤንኤን ነው የኔ ነው። እኔ ያልኩት ያው በዜማ ያልኩት እንጂ ራሱ ሲኤንኤን ፔንታጎን የአሜሪካ መከላከያ መስሪያ ቤት እነሱ የጦር ሚኒስተር ነው ያሉት። በነገራችን ላይ ተጨንቀናል፣ መውጫ ቀዳዳ ጠፍቷል ነው ያሉት ተጨንቀናል፣ መውጫ ቀዳዳ ጠፍቷል ነው ያሉት እና ይሄ ሁሉ መጠበብ ይሄ ሁሉ ጭንቀት ውስጥ ባሉበት ሁኔታ ቀልድ ነው? ቀልድ አይደለም። ገና የመቶ ሺዎች ደም የሚፈስበት ነው የጦርነት በጣም የተወሰበሰበ ዓለምን ምናልባት ወደ ሶስተኛ ዓለም ጦርነት ይዞ ሊገባ የሚችል ምናልባት ያልታሰበ መቀመቅ ሁላችንም ተያይዘን የምንገባበት እድል የሚፈጠርበት ውስብስብ የዓለማችን የታሪክ እጥፋት ነው። ይሄ ነገር ነገ ከነገ ወዲያ ራሽያኖቹ ወደ ታክቲካል ኒኩለር፣ ሰሜን ኮሪያኖቹ ወደ ታክቲካል ኒኩለር ወደ መጠቀም ሊገፋቸው ይችላል። እኛን ተከትሎ ደግሞ አውሮፓኖችም አሜሪካኖችም እጃቸው በሱ አልጨበጠም፣ ዝም አይሉም። እነሱም አጸፋውን በታክቲካል ኒኩለር ሊጠቀሙ ይችላል። ይሄ ማለት ምን ማለት ነው? ይሄ ማለት አጠቃላይ ቀውስ፣ አጠቃላይ ችግር፣ አጠቃላይ ውስብስብ ጉዳይ ሊፈጥር የሚችልና የሰው ልጆችን ዕጣ ፈንታ በጣም አደገኛ ወደሆነ አቅጣጫ ሊመራ የሚችል ነው። እብድ መሪ ካለ ሁልጊዜ መጨረሻው እብድ መሪ አገርን ሲመራ፣ እብድ መሪዎች አገርን ሲይዙ፣ ስልጣን በእጃቸው ሲገባ ደንታ አይሰጣቸውም። ከነሱ ስልጣን፣ ከነሱ እብደት፣ ከነሱ እስክስታ በቀር ይዞት የሚመጣውን ጣጣ አያውቁትም። ደመ ነፍሳዊ ነው። ሌላውም ደግሞ እነዚህ እብድ መሪዎች ስልጣን ሲይዙ፣ ሌላው ደግሞ በእነሱ እብደት ፍርፋሪ በልቶ ከእርሱን ከመብላት በቀር አሻግሮ የዓለምን ዕጣ ፈንታ፣ የሀገርን ዕጣ ፈንታ፣ የሰው ልጆችን ዕጣ ፈንታና መጨረሻ ለማሰብ ለመገምገም ፈቃደኛ ባለመሆናቸው ብዙ ቆስ ይዘው መጣለው። ይሄ ሐሳብ ነው። ሐሳብ ሲሞቻቸው
ላይክ አድርጉ፣ ሼር አድርጉ። እወዳችኋለሁ። ይሞቻችሁ። ፒስ